የሰጠችኝ አንቺ ቤታዮ ደግሞ ቂጥሽ ምንድነው የሚንቀጠቀጠው? በስመ አብ እስከ ተረጃን ያፍራሉ እንደዚህ አትበይ። በስመ አብ እስከ አንቺ ተንቀጠቅጦ ያላፍርሽ ነው እንደማፍረው ሰገጤ ፋራ በቃ ዝም ብሎ ነው የኔ ሰገጤ ፋራ ዝም ብሎ ነው። ከዛ ጅልጥ ከዛስ ማርያም ስሙ ይሰድብ አሁን ሲታወቀኝ ምናምን ላይክ ሰላቢ ነኝ ፈልጌው እኮ አይደለም ግን ዝም ብሎ አፋችሁ ላይ ያለ ነገር አለ። ከዛ አሪውን የትኛው ያስቀመጥሽ በደረትሽ የተኛሽው ሀሪ ቂጥሽ ያምራል። በዚህ አጋጣሚ ነሽ ቆንጅዬ። እሷ ማን ጋር የሰጠችኝ? አንቺ ቤታዮ ደግሞ ቂጥሽ ምንድነው የሚንቀጠቀጠው? በስመ አብ እስከ ተረጃን ያፍራሉ እንደዚህ አትበይ። በስመ አብ እስከ አንቺ ተንቀጠቅጦ ያላፍርሽ ነው እንደማፍረው ጃኒ አንቺ እኮ ቀጭን ሆነሽ ራሱ ቂጥ አለሽ። ትናንትና በጥቁር ልብስ ለብሰሽ ልብስ ቤት ውስጥ ነው ማለት የተነሳሽ የለ ቂጥሽ እንዲሾፍ ብዬ አይቻታለሁ። እንዲህ ብዬ አየኋት። እኔማ አለኝ ግን አንቺ ደግሞ ጭንሽ ራሱ ይንቀጠቀጣል። እንደ ሰውነትሽ ልክ ነው፣ በመጠንሽ ነው። እንደ ሰውነትሽ ልክ እውነት ቂጥ አላት። እንደዚች ብላ ጥቁር ሱሪ ለብሳ አይቼዋለሁ። እኔማ ላይ ይመስላችኋል? እዚህ ቲክቶክ ላይ ሁሉ አለ የማየው ቂጥ ያለው እግራ ያለው እጅ ያለው ሁሉን ነገር አንዳንድ አበባ ከራሱ አንዳንድ አበባ ጋይስ እንደዚህ ነው ያላችሁ። እንዳታስቂኝ እሺ፣ እንዳታስቂኝ እግዚአብሔር። የኔ ቆዳ እንደዚህ እንኳን እንትን ላይ ሲሆን አይቆነጠጥላቸውም። ራሱ ሁሌ ነው ድሮም ነው የምላችሁ አይቆነጠጥም ቆዳይ። ግን እችልበታለሁ እንደዚህ ክፍት ክድን ቅጥቅጥ እርግብግብግብ ጌታን እንደዚህ ኧረ እንዳልሸነፍ እየቀባጠርኩ እንደዚህ እናቴን አበሻ ፈርቼ እንጂ የአበሻ አይን ፈርቼ እንጂ ተነሽና እንዴ እንደዚህ በይ እስኪ ማርያምን ከቀጡኝ ማለት ነው እንዲህ ያደርግላቸዋል። አልቀጣማ ወዲያው እንዴት ብዬ ምን ሳትቀጫል ለነ ኤርሜች ለነናው ኧረ ነው ወይ በስመ አብ ቅዱስ። እነሱማ ወንዶች ወንድ አንቺ ወንድ ነሽ እንዴ ውዴ? እነሱ እኮ ወንዶች ናቸው ጋይስ። ለብሮ ሴት ግን እንትን ምቀኛ ነው። አሁን ምን ችግር አለ ለኔ በትራንስታንት እንድትል ለነሱ እኮ ገና ሳይራት ማለት ነው ብድግ ብላ እያለች ከዛ ታስደነግጣቸዋለች። ኢቭን ሼም ይዛቸዋል ማርያምን ስለምጫልሽ እኔ ለምን እንደዛ እንደማድረግ ጃኒ ታውቂያለሽ ውዴ? አንዳንድ ሰዎች ቂጧ እንዲሁን ታረጋለች ወንዶቹ ለምናምን ስለሚሉ እንዲናደዱ ነው የሚብስብኝ እንጂ እግዚአብሔርን ዝም ብዬ አይደለም። የሆነ ሰዓት እኮ ብድግ ብዬ እንዲህ ልልልሻለሁ። ችግር የለውም። ላልሶስሽ በቃ ይገዛሻል እንደፈለገ ራሱ ሰውነት ይታዘዛል እንጂ ብለኝ እኮ ጃኒ እንደዚህ እኮ በመዘልግኝ እኮ ቆዳዬ እንዲምነሳ አይደለም። ግን ራሴ በቃ ለምጄዋለሁ። ጌታ ጃኒ ለምዷል። አሁን ነው በጣም ይኸውልሽ ታፋ አላደርግም። ግን ይኸውልሽ ታፋ አይደለም ውዴ፣ ታፋሽ አይደለም። እኔ ነው በጣም ከስቻለሁ። ታፋሽ አይደለም እግር ነው። እግርሽ አሁን እግር አለ። ይሄ እግርሽ ነው ልበልሽ። እግርን እንዲህ ነው ይኸውልሽ፣ ሁለቱ እግር አለ ጃኒ። ቀስ ብለሽ ነው አሁን እግርሽን እንዴት ላሳያት ውድ። እግር አለ አይደል? እግርሽን ዝግት መዳፍሽን ትነኪውና እንዲክፍት ከዛ እግርሽን አብረሽ ማለት ነው ይላ ራሱን ቀጠ ከዛ ስዞርም ደግሞ አብሮ በቃ ልማድ ነው። ለምዶ ለባልሽ ግን ስራ ይበዛበት ነው ታውቂያለሽ። አይ ኧረ ውዴ እሱ ላይማ ፊቱ ላይ ነው የማንቀጠቀጠው ውዴ። ባል የለኝም እንጂ ቢኖረኝ ፊቱ ማርያም ስራ ይበዛበት ልቀጣ። አይ አንቺ ብትነግሪኝ ደስ ይለኛል። ይሄ እንዲህ ምን ነበር እንትና የምትጨፍሪበት? አነነነነ ሩገር አዎ ያ በሱ ጨፍሪ ጨፍሪ። ኦኬ ሩገር አንቺ ሩገር ጃይ ማርያም ሩገር ጃኒ ይላል። አንቺ ስቲ ዩቲዩብ ላይ እኮ በሱ አንቺ ነሻ በጣም በደንብ እኮ የምትጨፍሪ። እኔ ማልችለው
ሰፋም እንደሆነ ንገረው ስለማውቀው ነው። ሚስቱን አረብ ሀገር ልኮ ቁጭ ብሎ በሚስቱ ብር የሚቅም የሚጠጣ በሚስቱ ብር የሚጋብዝ ሴት የሚጋብዝ ነበረ። እኔ ሚስቱን መክሬ አጀገንኳትና እግርህን ብላ አለችው፣ ሰርተ ብላ አለችው። ለዛ ነው እኔን ሲያይ ደሙ ይፈላል። እኔን ሲያይ ሚስቱ ብር መላክ ማቆሟ ትዝ ይለዋል፣ ደሙ ይፈላል። ገባሻ? ገብቶኛል። ደግሞ ትክትክ እኔ ደግሞ ብሎ ካላረገውም እያየኝ ይቃጣል። አይደለም ለፍቅረኛዬ ለጓደኞቼ መላክ ተውኩ። በአንቺ ምክር እናቴ እግዚአብሔር ይስጥሽ። እኔን የሚሰድቡኝን ወንዶች ካየሻቸው እንዳለ ሚስት አግብተው አረብ ሀገር ልከው ቁጭ ብለው በሚስቶቻቸው ብር ድራፍታቸውን እየጠጡ ቦርጫቸውን የሚያሳድጉ በሚስቶቻቸው ብር ጥሬ ስጋ የሚበሉ በሚስቶቻቸው ብር ሴት የሚጋብዙ ናቸው። ሚስት የሚያገቡት ጉልበቷን ሊጠቀሙባት፣ የጉልበት ብዝበዛ ሊያረጉባት፣ አግብተው አረብ ሀገር ሊልኳት፣ አግብተው አረብ ሀገር ልክ እንደ ቢዝነስ ገባሻ? ያገባታል፣ ለአረብ ሀገር ይልካታል። እሷ በምትልከው ብር እሱ ሌላ ሴት ይጋብዛል። ኢትዮጵያ ውስጥ ጫቱን ይቅማል፣ ድራፍቱን ይጠጣል፣ ጥሬ ስጋውን ይበላል፣ ቦርጩን ያሳድጋል፣ ይፋፋል፣ ቦምቦሊኖ ይመስላል፣ ወዙ ችፍ ይላል። በማ እሷ መዳም ቤት ተጠግረራ በምትልከው ብር። እኔ ደግሞ ቲክቶክ ላይ ከመጣሁ በ2 ዓመት ከ5 ወር ሴቱን መክሬ አጀግኜ እንዳይልክ እዛው ሰርተ ብላ ከስትፈልግ ሊስትሮነትም ስራ፣ ዘበኝነትም ስራ፣ ወዛደርነትም ስራ፣ ምንም ሰርተህ ኑር። እኔ የምሰራው ለወደፊት ለልጆቼ ህይወት ነው። እኔ ሰርቼ ብሩን ይዤ መጥቼ የዛኔ አብረን እንሰራለን ማለት ስትጀምር ሴቷ እኔን ሲያዩ ደማቸው ፈላ። ሴቱን ሁሉ መክራ ሀቡዬ ባይዘወይ ለመዳም ቅመሞች ለባላቸው ምናምን ብቻ ሳይሆን እኔ ራሱ ጓደኞቼ ምናምን እንደዚህ ብር ልካለሁ። ጓደኞቼ እንደዚህ ቸግሮናል ምናምን ለጫትም ይሁን ለሲጋራም ይሁን ለመጠጥ ለእኔም እንድቆጥብ አርግሽኛል። እናቴ አርገሽኛል። አዎ እግር ብላ ዜድዬ ሲልኝ እግር ብላ ማለት ጀመርኩ። እኔ ያወቅኩት እናቴ ቲክቶክ ብሩ ሲዘጋ እግር ብላ ማለት ጀመርኩ። ሚኪ ኢንቫይት አርገንሃል እኮ ግን እስታክ አርገህ ነው ወጥተህ ከቲክቶክ ፌስቡክ ወይም ዩቱብ ደርሰህና ሚኪ ቶሎ በል በጣም ደክሞኛል ገብተህ ኤክስፕሌን አርጌልህ ልንዘጋ ነው እና እባክህና ያልረዳን አካውንት ፎሎ ያላረጋችሁ ካላችሁ እባካችሁ ይሄ አንቺ እንድትናደጅለት የታለች? አሁኑ ነው ጥሩልኝ አሁኑ ነው ነይ የኔ ወርቅ የኔ እህት የኔ ፍቅር የኔ የዋ የኔ ቆንጆ ነይ አሁኑኑ ላይቭ ነኝ እኔ ያለሁት ላኪልኝ ቶሎ በይ የኔ ጣፋጭ ማን አባቱን ስናን ያናደደሽ ታፕታፕ አድርጉ ባካችሁ ምን በውስጥ ይወራል ደግሞ የላይቭ ወሬ እዚሁ ላይቭ ላይ ይጀመራል ላይቭ ላይ ይጨረሳል ቴሪ አሰብክልን I know. እኔ እሺ ማሩት በቅራታለሁ ግን ለምንም ነገር መናደድ ሲሆን ይሆናል ሲቀር ይቀራል ሲመጣ ይመጣል ሲሆን ይሆናል ሲቀር ይቀራል ደግሞ አንተ ደግሞ ፍራውል ናውጣ አንተ ከብት ናውጣ ሂድ እንዴ ሺዝ እኮ ድምቀት እኮ ብቻዋን እኮ 1000 የሆነች ሰው እኮ ናት። ብቻዋን 1000 ናት። የኔ እናት ደብሯት ከሆነ እኔ ራሴ ወጥቼ ያለ አናግራት መሰለኝ። እስቲ ቆይ ፀጉርሽ እኩል አይደለም ናና እኩል አጋጥመዋ ምን አባክንስና ምን አባህ ገባ የኔ ፀጉሩ እኩል ቢሆን ባይሆን ስሙ በቤታ ቮይስ የሰራሁትን አይታችሁታል። ምን አባሽ አገባሽ ነው ምን አባህ ገባ አንተ ደንቆሮ ያለችውን የሰራሁበትን አይታችሁታል። እንዳንተ አይነት ደንቆሮ ለማስረዳትም ምን ያልመጣም እንዲህ አይነት ነገር አይቻላቅም። እነዚህ ናቸው መጥፎ ስራ የሚሰሩት ተንኮለኞች። እንደዚህ አይነቱን ደግሞ ሽባ እናደርገዋለን። ቆሻሻ ሰይጣን ይዞ ይመጣል እንደዚህ ጋር